إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صابرا. أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ودنا يتكبراته مسلم وندموچنا اهتوچه እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ። አልহামዱሊላህ ረብል ዓለሚን እኔ በጣም ደህና ነኝ። ክብርና ምስጋና ለዓለማቱ ጌታ ለአላህ የተገባ ይሁን። ሰላምታ ላቀረባችሁ ወንድሞችና እህቶች ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኢንሻአላህ ሰዓት ሳንፈጅ ቀጥታ ወደ ዛሬው ትምህርታችን እንገባለን። ሰሞኑን በሶስት ተከታታይ ፕሮግራማችን ስለ ላኢላሃ ኢላላህ የተወሰኑ ነጥቦችን ስንመለከት አብራን ቆይተናል። ላኢላሃ ኢላላህን በተመለከተም ወደ 4 ነጥቦችን ለናሙና ያክል ዳሰናቸዋል። የላኢላሃ ኢላላህ አስፈላጊነት፣ የላኢላሃ ኢላላህ ትርጓሜና ማዕናው ወይም መልእክቱ፣ የላኢላሃ ኢላላህ መጠሪያ ስሞች፣ ላኢላሃ ኢላላህ የሚለውን የምስክርነት ቃል በሐሳብና በመልእክት ደረጃ ሊገልጹ የሚችሉ መጠሪያ ስሞቹንና በላኢላሃ ኢላላህ ውስጥ መካተት ስላለባቸው መስፈርቶች፣ ሹሩጦች በሶስት ፕሮግራም ተመልክተናል ማለት ነው። ያው አሁንም ስለ ጌታችን ስለ አላህ ነው የምንናገረው። የዛሬው ርዕሳችን አላህ ለባሮቹ ያለው ረህመት፣ አላህ ለባሮቹ ያለው እዝነት፣ ቸርነት ምን እንደሚመስል አጠር ባለ መልኩ ነው የሚቀርበው። ዓለም ላይ ያለ ፍጥረት በጠቅላላ ሰውም፣ ጂኒውም፣ መላእክቱም፣ እንስሳቱም፣ እጽዋትም፣ ነፍሳቶች፣ በራሪ አዕዋፋት፣ ጉዑዛንም ነገር በጠቅላላ አንድ ላይ ሁላቸውም በየግላቸው የአላህን ረህመት ለመቁጠር ቢነሱ የአላህን ረህመት ቆጥሮ የሚዘልቅ አንድም ፍጡር የለም። ውለታውን የሚመልስ ሳይሆን የረህመቱን ስፋት የጸጋውን ብዛት ቆጥሮ ራሱ የሚዘልቅ መክሉቅ የለም። አጠቃላይ ፍጥረት በጠቅላላ የተባለ ሁሉም በየፊናው የኒዕማውን ብዛት ቆጠራ ቢጀምር ማለት ነው። የአላህን ረህመት ከመቁጠር ይልቅ በአንድ ኩንታል ውስጥ ያለን የጤፍ ዱቄት መቁጠር እጅግ በጣም ይቀላል። ቢያደክምም ቢያሰለችም የሆነ ቀን ማለቁ አይቀርም። የአላህን ረህመት ግን የአላህን ጸጋ በባሮቹ ላይ የዋለውን ውለታ ፍጥረታት በጠቅላላ ቢሰባሰቡ ቆጥረው ሊዘልቁት አይችሉም። ይሄ ራሱ የአላህ ቃል ነው። ጌታችን በሱረቱ ኢብራሂም ምዕራፍ 14 ቁጥር 34 ላይ እንደተናገረው አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ወአታኩም ሚን ኩሊ ማ ሰአልቱሙህ። አላህ ማለት ይላል የእናንተ ጌታና አምላክ የሆነው አላህ ማለት ከጠየቃችሁት ነገር ሁላ የሰጣችሁ ጌታ ነው። ምትክንና ተለዋጭን ከናንተ ሳይፈልግ ከጠየቃችሁት ነገር ሁሉ የሰጣችሁ አምላክ ነው። ወኢን ተዑዱ ኒዕመተላህ፣ የአላህን ጸጋ የአላህን ውለታ ብትቆጥሩት በእናንተ ላይ የዋለውን ላ ቱሕሱሃ፣ አትቆጥሩትም ነው ያለው። ቆጥራችሁ አትዘልቁትም። ውለታውን ራሱ አሊፍ ብላችሁ ልትመልሱ ይቅርና የኒዕማውን ብዛት ራሱ ቆጥራችሁ አትዘልቁትም ነው ያለው። የአላህ ኒዕማ አይቆጠርም። ይሄ እንግዲህ የዱንያው ነው። ግን ኢነል ኢንሳነ ለዘሉሙን ከፋር፣ ሰው እጅግ በጣም ነፍሱን በዳይና ከሃዲ ነው ይላል። ውለታን ይረሳል፣ ከማመስገን እንኳን ይቦዝናል። ወጪ የማይጠይቅ ሆኖ ሳለ አላህን ከማመስገን
የሚኮራ ነፍሱንም የሚበድል ወሰን አላፊ ነው። አላህ ግን ለባሮቹ የዋለውን ውለታ ቆጥራችሁ ራሱ አትዘልቁትም። ተመልከቱ እንግዲህ ተቆጥሮ የማይዘለቅ ኒዕማ ነው አላህ ለባሮቹ የዋለው፣ እሱም በዱንያ ላይ ነው። ታዲያ በዚች ባጭሯ በጠፊዋ ዱንያ አላህ የዋለልንን ውለታ እንዲህ ቆጥረን የማንዘልቀው ከሆነ የአኺራውስ ኒዕማ ፍጹም ዘላለማዊ የሆነው ማብቂያ የሌለው ዘላለማዊ ኒዕማ ምንድነው የሚታሰበው? የአላህ ነፃ ስጦታ ካልሆነ በቀር ሌላ ምን ይባላል? አላህ ኒዕማው ጸጋው በባሮቹ ላይ የዋለው እጅግ ብዙ ነው። ዛሬ ታዲያ ስለ አላህ ረሕመት ስንናገር የተወሰነ ነገር ትምህርት እንዲሆነን ስለ ጌታችን ፍቅር እንዲገባን እንጂ የአላህን ኒዕማ አንድ ሁለት ብለን መቁጠር እንችላለን ለማለት አይደለም። የተወሰነ አላህ ለባሮቹ ያለውን ረሕመት፣ እዝነት፣ ርህራሄ በተወሰነ መልኩ እንዲገባን። ሁላችንም እንደምናውቀው ከጌታችን ከአላህ መለኮታዊ ስሞች መካከል አንዱና ዋነኛው ስሙ አርራህማን የሚለው ነው። ሁሌም አላህ ከሚለው መለኮ የተጸውዖ ስሙ ቀጥሎ የሚነሳ ስም ነው አርራህማን። በዚህ ስም አላህን መለመን ይቻላል። በዚህ ስም ባርነትን ወደሱ በማስጠጋት አብዱራህማን እንባላለን። አላህ አርራህማን ነው። ምን ማለት ነው? ረሕመቱ ወይም እዝነቱና ቸርነቱ ፍጡራንን ሁሉ ያካበበ ለሁሉም ያዳረሰ ያመነውንም የካደውንም ጭምር ያካለለን ቸርነትና እዝነት ያለው ጌታ ማለት ነው። የአላህ ረሕመት ለፍጡራኑ ሁሉ ደርሷል። የአላህ ረሕመት ያላካበበው ያልደረሰው ምንም ስፍራ የለም። ሁሉንም ነገር ያካበበ ረሕመት ነው። በዱንያ ላይ ለካፊሩም ለሙስሊሙም ጭምር የሆነ ረሕመት ነው። ዝናብ ሲዘንብ ለአማኞች ብቻ ብሎ የአማኞችን መንደር አይደለም የሚያጠጣው። ፀሐይ ሲወጣ የሚያሞቀው ወይም ብርሃኑን የሚሰጠው ያመኑት ሀገር ወይም ያመኑት መንደር ላይ በመሄድ አይደለም። መሬትም የምታበቅለው እንደዚሁ ሙእሚኖች ብቻ የሚገኙበት መንደር በመሄድ አይደለም። አጠቃላይ በዚህ ዓለም ላይ የምንኖረው የአላህ ረሕመት ስፋቱ ነው። የሚገርመው ደግሞ ከዚህ ረሕመት ውስጥ አንድ ክፍሉ ነው መባሉ ነው። አንድ ክፍሉ ሱብሃንአላህ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን አላህ ረሕመትን 100 ቦታ ከፈለው ነው ያሉት። ለአንድ 100 ቦታ ከፈለው። ከዛ በኋላ 99ኙን እሱ ዘንድ አደረገና አንዱን ብቻ ዱንያ ላይ ያወረደዋል። አንዱን ብቻ። ከዚህች አንድ ረሕመት የተነሳ ፍጥረታት በጠቅላላ እርስ በራሳቸው ይተዛዘናሉ። ፈረስ እንኳን የወለደችውን ልጇን በእግሯ ላለመርገጥ ብላ የምትጠነቀቀው ያ የረሕመቱ ውጤት ነው ይላል። የአላህ የረሕመቱ ውጤት ለእንስሳትም ተርፏል ማለት ነው። አንዳንድ ጊዜ በፌስቡክ ዓለም እየተመለከታችሁ ዛሬ ሰዎች እርስ በርስ አንዱ ለሌላው ክፉ ጠላት ሲሆን እንስሳዎች ግን መተዛዘን እርስ በርስ መደጋገፍ ጀምረዋል እያላችሁ ኮሜንት ትሰጣላችሁ አይደል? የተወሰነ የተለቀቁ ቪዲዮዎችን እየተመለከታችሁ ከየት ያገኙት ረሕመት ነው? በተለይ አውሬዎች ነብር፣ አንበሳ የመሳሰሉትን ስታዩ በአቅም ደካማ የሆኑ ወይ ገና የተወለዱ እንደ ጥጃ ያሉ ነገሮችን መብላትና ማጥፋት ትተው እንደውም ሲከላከሉላቸው ሲያዝኑላቸው ትመለከታላችሁ። ወንድም በወንድሙ ላይ እንዲህ በተጨካከነበት ዘመን እንላለን እነሱን አይተን ረሕመቱን ከየት አመጡት? ይኸው ሐዲስ ላይ እንደነገሩን ረሱል ሰለላሁ ዐለይሂ ወሰለም አላህ በዚህ ምድር ላይ ያወረደው ረሕመት ነው፣ ለእንስሳ ሁሉ የተረፈ ነው። ከዛች ረሕመት ነው የሚተዛዘኑት፣ እናት ለልጆቿ ዶሮም ለጫጩቶቿ ማለት ነው። እና የአላህን ረሕመት ማንም ቆጥሮ ሊዘልቀው አይችልም። ነገር ግን በተወሰነ መልኩ መናገር እንችላለን ምን ያህል አዛኝ ጌታ እንደሆነ፣ በተለይ ከኃጢአት ጋር በተገናኘ መልኩ ማለት ነው። ሰዎች ሁለት የተሳሳተ ነገርን ስለሚይዙ ነው። ከነዚህ ሁለት ነገሮች ልንታረም ይገባል። የመጀመሪያዎቹ አይነት ሰዎች ብዙ ጊዜ ምንድናቸው? የሰሩትን የኃጢአት ብዛት ብቻ ማየት የሚችሉ የሰሩትን የኃጢአት ብዛት የኃጢአት ክብደት ይቆጥሩና በአላህ ፊት ቆመው በአላህ ፊት ተንበርክከው ይቅርታ መጠየቅ የሚከብዳቸው አሉ። ይሄን ሁሉ ወንጀል ሰርቼ ከዚህ በኋላ አላህን ይቅርታ በጠይቀው እንዴት ይምረኛል ይላሉ። ይሄን ሁሉ ወንጀል ነው የሰራሁት፣ የኔ ኃጢአት ይቅርታ የሚያስፈልገው ወይም ደግሞ ይቅርታ የሚገባው አይደለም በማለት
ተስፋ ወደ መቁረጥ የሚደርሱ ሰዎች አሉ። አንደኛው ጥፋት ይሄ ነው። አንዳንድ ጊዜ በእህቶች ላይ ጎልቶ ነው የሚታየው። እኔ ብዙ ዘመን የተለያየ አይነት ወንጀል ያልሰራሁት አይነት ኃጢያት የለም እና አሁን እንዴት አድርጎ ነው አላህ የሚምረኝ? እንዴትስ ይቅርታ በጠይቀው ሊምረኝ ይችላል? በማለት ይጨነቃሉ፣ ይጠይቃሉ። የተመለከቱት የወንጀላቸውን ግዝፈት ነው። የተመለከቱት የኃጢያታቸውን መብዛት ነው። የአላህን የራህመት ስፋት ግን አልተረዱትም። የጌታቸው የፈጠራቸው የአምላካቸው የአላህ የራህመቱን ስፋት እንዴት እንደሆነ አልተረዱትም። ይሄ ችግር የሚያመጣው ነገር አለ። ለምሳሌ ተጨባጭ ምሳሌ እንይ። ረሱል ሰለላሁ ዐለይሂ ወሰለም ሰሒህ በሆነ ዘገባ ላይ የነገሩንን ማለት ነው ስለ አንድ በኒ እስራኤል فعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم أبي هريرة እንዳስተላለፈልን ረሱላችን صلى الله عليه وسلم ምን ይላሉ? قال رجل لم يعمل حسنة قط አንድ መልካም ስራ በህይወት ዘመኑ ሰርቶ የማያውቅ ከእስራኤላውያኖች መካከል የነበረ አንድ ሰው ሊሞት አካባቢ እንዲህ አለ አሉ። لأهله ለቤተሰቡ ልጆቹን ሰበሰበና ወሲያ ነው ቃል ሲያስገባቸው إذا مات فحرقوه እንግዲያው እኔ ካሁን በኋላ መሞቴ ነው፣ ስለዚህ እኔ በመሞት ሰዓት እንድታቃጥሉኝ አለ። ተመልከቱ እንግዲህ ሲገቱል ጋኢብ የሆነውን በሻሂድ መነግራችሁ ሐሳቡ እንዲገባን ነው። ثم ذروا نصفه في البر ونصفه في البحر ከዛ በኋላ አቃጥላችሁኝ ስታበቁ ዶግ አመድ ከሆንኩኝ ግማሹን ባህር ላይ በትኑት፣ ግማሹን በየብስ ላይ በትኑት አላቸው። ግማሹን በባህር ግማሹን በየብስ ላይ በትኑት። ከዛስ فوالله በጌታዬ በአላህ ነው የምምለው ለኢን ቀደረ አላሁ ዐለይሂ አላህ እኔን ችሎ ከቀሰቀሰኝ ከዚህ በኋላ አለ። ሞቼስ ሊቀሰቀሰኝ ይችላል በአግባቡ በስርዓቱ ከተቀበርኩ። ነገር ግን በሳት ተቃጥዬ ዶግ አመድ ሁኜ ግማሹ በየብስ ግማሹ በባህር ላይ ከተበተንኩኝ በኋላ እውነት አላህ ችሎ ከቀሰቀሰኝ ለዩዐዚበነሁ ዐዛበን ላ ዩዐዚቡሁ አሐደን ሚነል ዓለሚን ከዓለማት ማንንም ያልቀጣውን ቅጣት ነው የሚቀጣኝ። ስለዚህ አላህም ዳግም እንዳይቀሰቅሰኝ ዳግም የመሰብሰብ እድል እንዳይኖረኝ በእሳት አቃጥላችሁ ዶግ አመድ አድርጋችሁ ከዛ በኋላ የቀረውን ግማሹን በየብስ በትኑት፣ ግማሹን ባህር ላይ አድርጉት፣ ዳግም አልነሳምና። فلما مات الرجل ሰውየው በሞተ ጊዜ فعلوا ما امرهم አባታቸው ቃል ያስገባቸውን ነገር ልጆች ፈጸሙ፣ አቃጠሉት። ዱቄት ሲሆንላቸው ጊዜ በየብስና በባህር ላይ በተኑት ማለት ነው፣ ተመልሶ እንዳይነሳ። ወላኪን ነገር ግን انما امره بين الكاف والنون ተዛዙ ሁን በማለት ብቻ የሚፈጸመው ኃያሉ ጌታችን አላህ فامر الله البر فجمع ما فيه የብስን አዘዛት ምድርን የዚህን ባሪያዬን ሰውነት ወደ መጀመሪያው ማንነቱ መልሺ ብሎ ተዛዝ ሰጣት። وامر البحر ባህርንም አዘዛት فجمع ما فيه ባንቺ ሰውነት ላይ የተበተነውን የባሪያዬን ሰውነት ወደ መጀመሪያ ማንነቱ መልሺው በማለት ተዛዝ ሰጣት። ባህርም የብስም ለጌታቸው ታዘዙ። ከዛ በኋላ ሰውየው ወደ ነበረው ማንነቱ ተመለሰ። ثم قال لما فعلت ባሪያዬ ሆይ ለምንድነው ይሄን ያደረከው አለ። አላህ ያውቃል። ተመልከቱ እንግዲህ ነገር ግን ከባሪያው መስማትን ይፈልጋል። ለምንድነው ይሄን ያደረከው ሲለው قال من خشيتك يا ربي وانت اعلم በጣም ስለፈራሁ ሆኖ ጌታዬ ከቀሰቀስከኝ ከዓለማት ማንንም የማትቀጣውን ቅጣት ስለምትቀጣኝ ይሄንንም ስለማውቅ አንተን ከመፍራቴ የተነሳ ነው እዚህ ደረጃ እንድደርስ የፈለኩት። ወአንተ አዕለም የበለጠ ደግሞ አንተ ታውቀዋለህ አለ። ለምን እንዳደረኩኝ ምን አስፈርቶኝ እንደሆነ አንተ ራስህ ነህ ከኔ የበለጠ የምታውቀው። እንዳዘዝከኝ ግን ይሄው ተናግሬያለሁ ሲል فغفر الله له الله ይቅር አለው፣ ማረው። ረህመቱ የሰፋ ጌታ ነው። ሰውየው በርግጥ አልከፈረም። ሰውየው በአላህ ጌትነት አላስተባበለም። የአላህ ፍራቻ ግን በውስጡ ስለነበር ፍራቻው ነው በመሐይምነቱ ሰበብ ወደዚህ አስተሳሰብ የከተተው።
ምናልባት ተቃጥዬ ዶግ አመድ ከሆንኩኝ በኋላ ግማሹ የብስ ላይ ግማሹ ደግሞ ባህር ላይ ሲበተን ላልነሳ እችላለሁ፣ ካልተነሳሁኝ በዛው ከቅጣቱ እድናለሁ የሚል የተሳሳተ የማህይም አስተሳሰብ ይዞ እንጂ የአላህን ችሎታ ለማናናቅ ፈልጎ አይደለም። ግን አላህ ሁሉን ቻይነቱን በአግባቡ አልተረዳም ነበር ማለት ነው። ፍርሃቻ በልቡ አለ። የአላህ ረህመት ግን ከሰውየው ወንጀል ይበልጣልና የሰውየውንም ልብ ንያውን እንኳን ራሱ ለምን እንዳደረገ አላህ ያውቃልና የምህረት ባለቤት የሆነው ጌታችን አላህ فغفر الله له አላህ ለሱ ይቅር አለው። اللهم اغفر ذنوبنا አላህ ኃጢያታችንን ይቅር ይበል። አናስተባብልም። ጌታችን አላህ ሆይ ባንተ ጌትነት አምነናል። ሞትና መቀስቀስ እውነት መሆኑን አረጋግጠናል። ለአፍታ ያክል ካንተ ችሎታ ሊያመልጥ የሚችል ነገር እንደሌለም ተቀበለናል። ይሄን ባሪያህን እንደማርከው እኛንም ማረን ብለን ዱዓ ልናደርግ ይገባናል። አላህ ይማረን። ለአንድ ባሪያው ሳይሆን ለሁሉም የሚበቃ ረህመት ያለው ጌታ ነውና አላህ ለባሪያዎቹ አዛኝ ነው። ስለዚህ ምን ይለናል? ሱረቱል አዕራፍ ቁጥር 156 ላይ ጌታችን አላህ በምዕራፍ 7 ቁጥር 156 ወራህመቲ ወሲዐት ኩለ ሸይ፣ የኔ ረህመቴ የኔ እዝነቴ ሁሉንም ነገር ነው የሰፋችው ይላል። ሁሉንም ነገር ረህመቴ ያልደረሰበት እዝነቴ ያላካለለው ምንም የፍጥረተ ዓለሙ አካል የለም። ሁሉንም ነገር ደረሰች ካለ ፍጥረቱን በጠቅላላ አካሎታል ማለት ነው። ፍጥረት የተባለ ነገር ሁሉ በጠቅላላ በአላህ ረህመት ስር ነው ያለው። የአላህ ረህመት የለም የምንለው ስፍራ የለም። ነገሩን ሁሉ ሰፍታለች። ሐታ መላእክቶች መላእክት እንኳን አለይሂሙ ሰላም እንዲህ ብለው ይመሰክራሉ። ሱረቱ ጋፊር ቁጥር 7 ላይ በምዕራፍ 40 ሱረቱ ጋፊር ቁጥር 7 ላይ الذين يحملون العرش ومن حوله እነዚያ አርሽን የሚሸከሙ መላእክትና በዙሪያው ያሉት يسبحون بحمد ربهم ጌታቸውን አላህን ከማመስገን ጋራ ከጎዶሎ ባህሪያቶች ያጠሩታል። ويؤمنون به በርሱም ብቸኛ ጌትነት ያምናሉ። ويستغفرون للذين آمنوا ለነዚያም በመድር ላይ በአላህ ላመኑ ባሪያዎች ምህረትን ይጠይቃሉ። ምን እያሉ? ربنا وسعت كل شيء رحمة وعلما ጌታችን አላህ ሆይ አንተ በእዝነትህና በእውቀትህ ሁሉንም ነገር የከበብክ ነህ ይላሉ። وسعت كل شيء ሁሉንም ነገር ከበሃል አዳርሰሃል። رحمة وعلما በእዝነትህም በእውቀትህም ያንተ ረህመት ያላካለለው ስፍራ የለም። በመለኮታዊ እውቀትህም ደግሞ የማታውቀው ምንም ነገር የለም። እውቀትህም ረህመትህም የሰፋ ነውና فاغفر للذين تابوا واتبعوا سبيلك ለነዚያ ተጸጽተው ወደ አንተ መንገድ ለተመለሱ መንገድህንም ለተከተሉ ባሪያዎችህ እባክህ ምህረትን አድርግላቸው ይላሉ። አላህ ከረህመቱ ብዛት የተነሳ ለአማኝ ባሪያዎች ዱዓን የሚያደርጉ ኢስቲግፋርን የሚያደርጉ መላእክትን ራሱ መድቦልናል። ይሄ ራሱ የሱ ረህመት ነው። መላእክትን መድቦልን ለኛ ዱዓና ኢስቲግፋር እንዲያደርጉ አላህ ያደርጋል። የረህመቱ ውጤት ሁሉንም ነገር በረህመቱ የሰፋ ጌታ ነውና ማለት ነው። ወቂሂም ዐዛበ አልጀሒም ካሳማሚው የጀሃነም እሳት ቅጣትም ጠብቃቸው በማለት ዱዓ ያደርጋሉ። ስለዚህ የአላህ ረህመት እጅግ የሰፋ ነው። የወንጀላችንን ክብደት ሳይሆን ልናይ የሚገባው የአላህን የረህመቱን ትልቅነት ነው። አላህ ረህመቱ ምን ያህል ሰፊ እንደሆነ ልንረዳ ይገባል። የአላህን ረህመት ስፋት የተረዳ ባሪያ ደግሞ በቃ ገና ነኝ ብሎ በኃጢአት ባህር አይደለም የሚዋኘው። ይልቁኑ ቶሎ ብሎ ወደ ረህመቱ ይጠጋል። ተስፋ ሳይቆርጥ የአላህን ረህመት ለማግኘት ይጥላል። በኃጢአት ሰበብ መውደቅ እንዳለ ሁላ በአላህ ረህመትም ከወደቁበት መነሳት አለ ማለት ነው። ስለዚህም የወንጀላችን ክፋት አላህ ይምረኝ ይሆን ከዚህ በኋላ ወደሚል ተስፋ መቁረጥ እንዳይወስደን። እንደውም እኮ ተስፋ መቁረጥ ራሱ ሌላ ትልቅ ወንጀል ነው የተባለው። የጠማሞችና የከሃዲዎች መለያ ነው። ኢብራሂም አለይሂ ሰላም ሶስቱ መላእክት አለይሂም ሰላም ቤቱ በእንግድነት ከመጡ በኋላ ከአላህ በሳረት በኩልም ኢስሐቅን አለይሂ ሰላም ልጅ እንደሚሰጠው
የልጅ ብስራት በሰጡት ጊዜ በጣም ተገርሞ እኔ በስተርጅና እንደዚህ ጃጅቼ ባለቤቴም መሃን ሆና እንዴት ነው ልጅ የማገኘው በማለት ተደንቆ ነበር። ከአላህ ረሕመት ተስፋ አትቁረጥ አሉት። እነሱ ደግሞ መላእክቶቹ ምን አላቸው ኢብራሂም ዓለይሂ ሰላም በዚህ ሰዓት ቃለ ወመን የቅነጡ ሚን ረሕመቲ ረቢሂ ኢላ ዳሉን ከጌታው ረሕመት ከጌታው እዝነትማ ጠማማ ወይ ከሃዲ ካልሆነ በስተቀር ማንም ተስፋ አይቆርጥም። ስለዚህም የወንጀላችን ክፋት ከራህመቱ ተስፋ ሊያስቆርጠን አይገባም። አንዳንድ ሰዎች ምን ይላሉ? አላህን ምህረት ለምንልኝ አንተ ዱዓ አድርግልኝ ከኔ በተሻለ መልኩ አንተን ይሰማሃልና ከኔ ጋር ተጣልተናል አይነት ነገር። ሱብሃንአላህ እንዴ አንተ ታዲያ ኃጢያተኛ ከሆንክ አንቺ ኃጢያተኛ ከሆንሽ የአላህ ረህመት ታዲያ ለማን ነው የተዘጋጀው? ቀድሞ ነገር ኃጢያት እኮ እንደሚኖር ስላወቀ ነው አላህ ረህመቱን ለባሮቹ ያዘጋጀው። ሐታ የአላህን አርህማንነት በምንድነው ያወቅነው? ኃጢያት በመኖሩ አይደል እንዴ? የሚምር ጌታ እንዳለን እኮ የተረዳነው ህግን በመተላለፋችን ነው፣ በኃጢያታችን ነው። እኔ ኃጢያተኛ ነኝ ከተባለ አላህ እኮ ኃጢያተኛን አልሰማም አላለም። ተውበት አድርገው ወደሱ ከተመለሱ እንደውም ወዳቸዋለሁ ነው ያለው። ስለዚህ የወንድምና የእህቶች ዱዓ እንዳለ ሆኖ በዱዓ አትርሳኝ አግዘኝ የሚለው እንዳለ ሆኖ ነፍስያችንን መርሳት የለብንም። እንደውም በአማላጅ አላህን ከመጠየቅ ቀጥታ ራሱን አላህን መለመን። አዎ ኃጢያተኛ ነኝ፣ እስከዛሬ ስሰራ ቆይቻለሁ፣ ካሁን በኋላ ግን ወደ አንተ መንገድ መመለስ እፈልጋለሁ፣ ያሳለፍኩትን ኃጢያት ሁሉ ይቅር በለኝ፣ በቀሪው ህይወቴ ደግሞ ጠብቀኝ ብሎ በተሰበረ ልብ ወደ አላህ መመለስን አላህ ይወዳል። ወደ በኋላ እንመጣበታለን ማስረጃውን። ስለዚህ ካሁን በኋላ ኃጢያቴ በስቷልና ጌታዬ አይምረኝም ብለን ከራህመቱ በፍጹም ተስፋ ልንቆርጥ አይገባም። ሌላው ሁለተኛው ደግሞ ስተት ውስጥ የሚከተን ምንድነው? ከወንጀላችን መክፋትን ባሻገር የአንዳንድ ሰዎች የተሳሳተ አስተምህሮ። አንተንማ በፍጹም አላህ ይቅር አይልህም፣ ይሄን ያህል ወንጀል ሰርተህ ቀልደኛ ነህ፣ አሁን በዚህ ሰዓት ነው እውነት ኢስቲግፋር የምትገባው? ከጃጀህ በኋላ ይሄን ያህል እድሜ ካስቆጠርክ በኋላ ሲመርህና ስትጠግብ ነው ዘለ ስታበቃ አሁን አላህን ትጠይቃለህ ይቅርታ? ምን አይነት ደፋር ነህ? አላህ አይምርህም። እንዲህ አይነት ደግሞ ጠማማ ሰዎች አሉ። አላህ ራሳችን ጠመን ሌላውን ከማጥመም ይጠብቀን። ሌላው የራህመት እንቅፋት የሆነው ደግሞ ይሄ ነው። ለዚህም ተግባራዊ ምሳሌ አለን። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን ይህንኑ ሐዲስ ድጋሚ አቢ ሁረይራ ረዲየላሁ ዐንሁ ያስተላለፈው ሐዲስ ነው። የአላህ መልእክተኛ ምን ይላሉ? ካነ ረጁላኒ ፊ በኒ እስራኤል በበኒ እስራኤሎች ውስጥ ሁለት ጓደኛሞች ሁለት ሰዎች ነበሩ። ሙተአኺየይኒ እጅግ በጣም የሚዋደዱ ወዳጆች ነበሩ። فكان احدهما يذنب والاخر مجتهد في العباده አንደኛው ኃጢያተኛ ነው፣ ሁሌም ወንጀል ላይ ነው የሚዘፈቀው። ሌላኛው ደግሞ በተቃራኒ በዒባዳ በጣም ነው የሚታገለው። እናዳምጡ ወንድምና እህቶች፣ ይሄኛው በኃጢያት ባህር ይዋኛል፣ ይሄ ደግሞ በዒባዳ ባህር ላይ ይዋኘ በጣም ይታገላል። فكان لا يزال المجتهد يرى الاخر على الذنب ሁሌም ይሄ ሙጅተሂዱ በዒባዳ የሚታገለው ጓደኛውን በወንጀል ላይ ነው የሚያየው። فيقول اقصر እባክህ አላህን ፍራ አቁም ቀንስ ከዚህ የኃጢያት ተግባርህ እያለ ይመክረዋል ሁሌም። አንድ ቀን فوجده يوما على ذنب እጅግ በጣም የከበደ ወንጀል ላይ ያገኘው የባሰ። ምን አለው? فقال له اقصر እባክህ አቁም ይሄን ኃጢያትህን ቀንስ በማለት ገሰጸው። በዚህ ሰዓት فقال ምን አለ ያ ኃጢያተኛው? خلني وربي አለው፣ በኔና በጌታዬ መሃል አትግባ፣ እኔን ለጌታዬ ተወኝ። አቡ ዒስተ ዐለየ ረቂባ እኔ ላይ ተቆጣጣሪ ተደረገ ተልከሃል እንዴ አለው። በቃ ተወኝ እኔን ለጌታዬ። فقال ይህንን ንግግር ሲሰማ ያ በዒባዳ ሲጠነክርና ሲበረታ የነበረው ምን አለው? والله لا يغفر الله لك በጌታዬ በአላህ ምን አለው አንተንስ አላህ ይቅር አይልህም አለው። አንተንማ አላህ ይቅር አይልህም። አው ላ يدخلك الله الجنة شك من الراوي ነው፣ ወይንም ጀነት አያስገባህም ይቅር አይልህም አለው። فقبض أرواحهما በአላህ ትእዛዝ መለኩል መውት ይላክና ሩሃቸው ይያዛል። ቀናቸው ደረሰ፣ ሞቱ።
فاجتمعا عند رب العالمين يعلمات جيتا الله زند تسبسبوا فقال لهذا المجتهد بعبادة ستاقل لنبرو لتنكارو جيتاتشن منالو أكنت بي عالما إهين باريين اندمال مرو تاوك نبر انديالو سلني قدائي سلني سرا دنيا لا يالله إهين هاتياتنيون باريين اندمال مرو أوك أهنو الله انتنا يمرهم يالكو أو كنت على ما في يدي قادرا وين السنة زند بالو رحمة أنت شاي نبرك لتكلكلين لمان مستات اندمي قباي مهرتين كمان لا يمانساتنا مكلكل اندمي قباي أنتم چلوتاو نبره وي يعني رحمة للسن دماي درس يتناقركو وقال للمذنبي كزام هاتياتنيون وانجلنيون منالو الله اذهب فادخل الجنة برحمتي هد برحمتي بني إذنت بني شرنت جنة ينقبالو وقال للآخر يانيو دنيا لي بعبادة ستاقل لنبرو اذهبوا به إلى النار ودأسات ذاتشو وسدوت قوتتو تالاتشو أبي هريرة حديث مسألة هذا الناس الناقر من إلال والذي نفسي بيده نفسي بجبه رجو كتاب الله ملالو لتكلم بكلمة إهن مسألة عبادة فتسمو قرانديت النقر تناقر أو بقت دنياه وآخرته دنياونم آخراونم آفر كدمية بلاتش بزيش نقر سبب ودا أسات قبا تملكتو من دنا هون زيقا من الردو ኃጢአት መስራት ችግር የለውም አይደለም ወይም በዒባዳ ብዙ መልፋት ምንም ጥቅም የለውም አይደለም አይገናኝም አስለን አላህን በማምለክ መታገልና በኃጢአት ባህር መዋኘት ሆድና ጀርባ ናቸው ዘላለም አይገናኙም አላህ የሚደሰተውም በመልካም ሰሪው ባሪያው ነው የሚቆጣውም በኃጢአተኞች የማይመለሱት ላይ ነው እዚህ ጋር ግን የተፈለገው ምንድነው ይሄኛው አንደኛ በአላህ ህግ ውስጥ ገብቶ ማን ፈራጅ አደረገው ለምን አርፎ አይቀመጥም ነበር መከረ ማስረጃውን አደረሰ አላህ ይቅር ይበልህ ብሎ ዞር ማለት ሲገባው አላህ አይምርህም ይቀጣሃል ማለት እጅግ በጣም ታላቅ ኃጢአት ነው የራህመቱን ስፋት አናቀም ሁለተኛስ ሌላ ምንማረው ምንድነው ሰውየውን በኃጢአት ላይ አንተ ቀን ልታየው ትችላለህ አንተ ቀኑን ሙሉ አላህ ወፍቆህ ዒባዳ ታደርግ ይሆናል ቀኑን ሙሉ አላህ ወፍቆህ ሰደቃም ታወጣ ይሆናል ዳዕዋ አድርገህም ትመለስ ይሆናል እሱ ደግሞ ቀኑን ሙሉ ወንጀል ሲሰራ ያመሽና ወደ ቤት ሲገባ አንተ ቀን ያየኸውን የሱን ወንጀል ያንተን ዒባዳ ተመልክተ ራስህን ከፍ ማድረግ የለብህም ምክንያቱም ይሄ ሰው የቀኑን ሙሉ ወንጀል ሰርቶ ቀኑን ሙሉ ኃጢአት ፈጽሞ ሌሊት ላይ ግን ተነስቶ አላህን ይቅርታ ጠይቆ በንጋቱ ከኃጢአት የጸዳ ቢሆንስ ቀኑን ሙሉ ለሰራው ነገር ሌሊት አልቅሶ አድሮ አላህ ዘንድ ምህረትን አግኝቶ ንጹህ ቢሆንስ አንተ ደግሞ ቀኑን ሙሉ በሰራው መልካም ስራ በሰራው ዒባዳ ተኩራርተህ በማደር አላህ ደግሞ በኩራት የተሰራን አልቀበልም ብሎ ስራህን ሁሉ ቢያበላሽብህስ ተቃራኒ ሆናችሁ ማለት ነው እንደው ስለዚህ ከአላህ ረህመት ተስፋ አንቆርጥም ሰዎችንም አናስቆርጥም ነው አጠቃላይ መልእክቱ ሰዎችን አላህ አይምርህም አይምርሽም ብሎ ወደ ረህመቱ እንዳይገቡ በኃጢአት ባህር ውስጥ የባሰ እንዲዋዥቁ ማድረግ እኛንም ያጠፋናል እነዚህ ሁለት ስህተቶችን መጀመሪያ ለመግቢያ ያክል ያልኳችሁ እንታረማቸው አንደኛ የወንጀላችንን ብዛት የወንጀላችንን ክፋት ቆጥረንና አካብደን አላህ አይምረኝም ከዚህ በኋላ ከሚል ተስፋ መቁረጥ ስሜት ራሳችንን ማራቅ አለብን የጌታችን ረህመት ከዓለሙ ኃጢአት ሁሉ የሰፋ ነው ገርገራ ውስጥ እስካልገባሁኝ ድረስ ረህመቱ አለን ብለን ቶሎ ብለን እንቻኮል መቻኮል የሚያስፈልገው ለምንድነው ሞት መቼ እንደሚመጣ አይታወቅ ዛሬ ልንሞት እንችላለና ነገ ልንሞት እንችላለን በቀጠሮ አይደለም ተውበት ስለዚህ ከመሞታችን በፊት ገርገራ ውስጥ ከመግባታችን በፊት አላህን ረህመቱን ፈልገን ተውበት ብናደርግ ተጠቃሚ ነው የምንሆነው ሁለተኛ ደግሞ ሌሎች ሰዎችን ተስፋ እናስቆርጥ 50 ዓመት 60 ዓመት ሲጨማለቅ ቆይቶ ዛሬ ደግሞ ተውበት ሊያደርግ ወደ መስጊድ ሊገባ ነው እንዴ ተሳስተህ ነው እንዴ መጣጥ ቤት መስሎ ነው መስጊድ የገባው ሰዎችን እንደዚህ ቀልባቸውን የሚሰብር ከአላህ መንገድ እንዲርቁ የሚያደርጋቸው ነገር አንናገርም ረህመቱ በአላህ እጅ ነው ሐቂቃ በእኛ እጅማ ቢሆን ለማንንም አንሰጥም ነበር አላህ ግን ለባሮቹ አዛኝ ጌታ ነው ምህረቱን በራሱ እጅ ነው ያደረገው በቁርአን ላይም እንደተናገረው ሁላችንንም ሲያናግረን ሱረቱ ዙመር ቁጥር 53 ምዕራፍ 39 ቁጥር 53 ላይ قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا
إنه هو الغفور الرحيم قل بلاتشو نميلو لرسول عليه الصلاة والسلام نقراتشو إهن قالين استلال فلاتشو يا عبادي الذين أسرفوا على أنفسهم تملكتوا صادق أن باروتشي هو يالالم بإيماناتشو تارا ينكاتشو مؤمن باروتشي هو يالالم يا عبادي الذين أسرفوا على أنفسهم በነፍሶቻችሁ ላይ ድንበር የጣሳችሁ ኃጢያተኛ ባሮቼ ሆይ አለ ራሳችሁን በመበደል የኔን ህግ በመጣስ በኃጢያት ባህር ውስጥ የዋኛችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ከኔ ረሕመት ከኔ እዝነት ከኔ ቸርነት በፍጹም ተስፋ እንዳትቆርጡ አለ ይሄን ያህል ዓመት ወንጀል ስሰራ ከረሜ ከዚህ በኋላ አላህን ይቅርታ በጠይቀው እውነት ይምረኝ ይሆን ይቅር ይለኝ ይሆን እያላችሁ በመጠራጠር በፍጹም ተስፋ አትቁረጡ እኔማ እንደሆንኩኝ ኢነላህ የግፊሩ الذنوب جميعا ኃጢያቶችን ወንጀሎችን በጠቅላላ ነው የምምረው ነው ያለው በጠቅላላ حتى ولو كان الشرك ሽርክ እንኳን ቢሆን ማለት ነው ሽርክ እንኳን ቢሆን ሰውየው በሽርክና በኩፍር ህይወት ውስጥ ካለ ከዚህ በኋላ ይብቃኝ ብሎ ትክክለኛ ተውበትን ካደረገ አላህ ካፊርንም ሙሽሪክንም የሚምር ነው ከኩፍርና ከሽርክ የበለጠ ወንጀል የለም ይሄንን የማረጌታ እንዴት እኛን አይምረንም ብለን ተስፋ እንቆርጣለን ሰሃባዎች ረዲየላሁ ዐንሁም የተባሉት ዛሬ ለዚህ ኡማ ፈርቀዳጅና አርአያ የሆኑት አብዛኛዎቹ ወይም ሁሉም ማለት ይቻላል የመጀመሪያ ህይወታቸው ሽርክ አልነበረም እንዴ በአላህ ላይ ጣዖታትን የሚያጋሩ ከሞት በኋላ መቀስቀስ የለም ብለው የካዱ አልነበሩም እንዴ አላህ ሂዳያ ሰጣቸው እነሱም ተውበት አድርገው መጡ ወደ እስላም ሙሉ ወንጀላቸው ተምሮ እንደውም ለዚህ ኡማ የመልካምነት አርአያ ሰለፉ ሷሊህ ተብለው እስኪጠሩ ድረስ ለዚህ ቁንጮ በቁ ማለት ነው ለሰሃባዎች ምህረቱ የደረሰ አላህ ለኛ አይደርስም እንዴ ይደርሳል ግን እኛ ተውበት ያረግን ነው ወይ ነው አሁን ጥያቄው በትክክል ከልባችን ተጸጽተን አላህን እየለመንነው ነው ወይ በየጊዜው አላህን ሁሌም መጠየቅ ይኖርብናል ከራህመቱ ተቋዳሽ ለመሆን ስለዚህ ሰዎችን ተስፋ ማስቆረጥ በፍጹም አይገባም እንደውም ለረሱል ሰለላሁ ዐለይሂ ወሰለም አላህ ምንን አዘዛቸው ሱረቱል አንዓም ቁጥር 54 ላይ በማዕራፍ 6 ቁጥር 54 ላይ وإذا جاءك الذين يؤمنون بآياتنا በአንቀጾቻችን የሚያምኑ አማኝ ባሮቼ አንተ ዘንድ በመጡ ጊዜ አለ فقل سلام عليكم يا الله سلام بنانت لا يهون بلا نقراتشو كتب ربكم على نفسه الرحمة الله بنفسه وين براسه لاي رحمة دنقق إذنة صاف بلاتشو سلزي كما هكلاتشو أنه من عمل منكم سوءا بجهالة بما هي منت مالتم يهاتياتون يمجرشا قطعتنا أدغنيانت ساير ردا قرتو مطفون نقر يسراسو كالك النانت ثم تاب من بعده كذام كذي مطفو نجر توبت بمادرق نصحا قبتو ودا الله كتملس وأصلح بكريو هيوتو سراون كاسا مرا فأنه غفور رحيم أنا يقرباي عزاني مهاري مهونين نقراتشو أساوكاتشو تصفى سايقورتو ودني يملسو إلى እና እነዚህን ሁለት መግቢያዎች እንግዲህ ተመልክተናል በአላህ ፍቃድ አሁን ወደ ጌታችን ረህመትን ንግባና አንዳንድ ሐዲሶችን መመልከት ይኖርብናል ማለት ነው ሁለቱን የተሳሳቱ አመለካከቶች ከተረዳን ማለት ነው የአላህን ረህመት ትልቅነት ከሚናገሩት መካከል አንደኛ ጌታችን አላህ ከቁጣው በፊት እዝነቱ የቀደመ አምላክ መሆኑ ከቁጣው በፊት እዝነቱ የቀደመ ረህመቱ የቀደመ ምህረቱ የቀደመ ጌታ መሆኑ ነው أبي هريرة رضي الله عنه باستلالف حديث قال رسول الله صلى الله عليه وسلم رسول صلى الله عليه وسلم من يلالو لما قضى الله الخلق الله فترتاتن بتقرا الله وسنونا فترو بچرسه غزي كتب كتابا عند مصحف صافه فهو عنده فوق عرشه السوزن كعرش بلاي ነው ያለው ان رحمتي سبقت غضبي يا الله የኔ እዝነቴ ረህመቴ ቸርነቴ ቁጣዬን ቀድማለች እንደውም በሌላ ሪዋያ غلبت غضبي አሸንፋለች ነው የሚለው ቁጣዬን ከቁጣዬ በላይ ረህመቴ አሸናፊ ነች እዝነቴ ከቁጣዬ በፊት ረህመቴ እዝነቴ ቀዳሚ ነች ነው የሚለው አላህ ለባሮቹ
ይህን ያህል አዛኝ መሆኑን በዚህ መልክ ያስተምሩናል። ሁለተኛ ተጨባጭ ምሳሌ ይሰጡናል። ረሱል ሰለላሁ ዐለይሂ ወሰለም ምን ያህል መሐሪ ጌታ እንዳለን ሲነግሩን በአንድ ክስተት የሐዋዚን ምርኮኞች ናቸው፣ የተማረኩ ናቸው። ረሱል ሰለላሁ ዐለይሂ ወሰለም ዘንድ ተይዘው መጡ። እነዚህ የሐዋዚን ምርኮኞች ማለት ነው። فإذا امرأة من السبي تسعى ከምርኮኞቹ መካከል አንድ ሴት ወዲያ ወዲህ ትመላለሳለች፣ ወዲያ ወዲህ ትሯሯጣለች። إذ وجدت صبيا في السبي ከምርኮኞቹ መሃል አንድን ሕፃን ስታገኝ أخذته ወዲያው ትይዘዋለች። فألصقته ببطنها ከሆዷ ጋር እቅፍ አድርጋ ትይዘውና አጣብቃው وأرضعته ታጠባዋለች። ፍቅሯን ነው የምትገልጽለት። እቅፍ አድርጋ በደም ጨምቃ ይዛ አጠባችው። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? فقال لنا النبي صلى الله عليه وسلم أترون هذه طارحة ولدها في النار እስቲ ንገሩኝ፣ እስቲ ታያችኋል? አሁን እቺ ሴት ልጇን እሳት ላይ ወርውሪው ብትባል ትወረውረዋለች? እሳት ላይ ትጥለዋለች? ይሄን ፍቅር ለልጅቷ እንዲያሳይታ ሲጠይቋቸው ሰሃባዎች ቁልና ላ وهي تقدر على الا تطرحه እሳት ላይ አለመጣልን እየቻለች ጨክና በፍጹም አትወረውረውም። እሳት ላይ አለመጣልን ማዳንን እየቻለች በየትኛው አንጀቷ ነው ጨክና እሳት ላይ የምትወርደው የምትጥለው? فقال كذام رسول الله أرحم بعباده من هذه بولدها الله ደግሞ ለባሮቹ እቺ እናት ለልጇ ከምታዝነው የበለጠ የሚያዝን ጌታ ነው። አላህ እጅግ በጣም አዛኝ ነው። በዚህ መልኩ አስተምረውናል ማለት ነው። ሌላ ተጨማሪ አሁንም ትምህርት አለ። በእኛ ረህመት አላህ ምን ያህል እንደሚደሰት ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ያስተማሩን ለላሁ አሸዱ ፈረሐን ቢተውበት ዐብዲሂ ሒነ የቱቡ ኢለይህ ባሪያው ተውበት አድርጎ ተጸጽቶ ወደ አላህ በሚመለስ ጊዜ አላህ በባሪያው ተውበት እጅግ በጣም ይደሰታል። ምንም የሚጠቀመው ነገር የለም ጌታችን፣ ነገር ግን አላህ በባሪያዎቹ ተውበት እጅግ በጣም ተደሳች ነው። ሚን አሐዲኩም ካነ አላ ራሒለቲሂ ቢአርድ ፈላቲን ከናንተ አንዳችሁ በሜዳ ወይም በበረሃ ላይ ግመሉን ይዞ ይጓዝ ነበር። ፈንፈለተት ሚንሁ ከዛ በኋላ እቺ ግመል ከሰውየው ፈረጠጠች፣ አመልጣው ሄደች። ወዐለይሃ ጠዓሙሁ ወሸራቡሁ ያጋጣሚ ጉዳይ ይሆንና የሰውየው ምግቡና መጠጡ ግመሏ ላይ ነበር። እሱን ነው ይዛበት የሄደችው። ፈአይሰ ሚንሃ ፈአታ ሸጀረተን ፈጠጀዐ ፊ ዚልሃ ካሁን በኋላ ማንም ይመልስልኝ የለም ብሎ ተስፋ ቆረጠና ወደ አንዲት ዛፍ መጥቶ ጥላዋ ስር ተቀመጠ፣ አረፈ። ወቀድ አይሰ ሚን ራሒለቲሂ ከግመሉ ተስፋ ቆርጧል። ፈበይነማ ሁወ ከዛሊክ ሰውየው በዚህ መሃል እንቅልፍ ሸለብ አድርጎት ተኝቶ እያለ ልክ ባንኖ ሲነቃ ኢዝ ሁወ ቢሃ ቃኢመተን ዒንደህ አላህ በተአምሩ መልሶለታል። አጠገቡ ቆማ አገኛት፣ ግመሉን ተመልሳ ማለት ነው። ልክ ሲያገኛት ፈአኸዘ ቢኺጣሚሃ ወቃለ ሚን ሽደት ልፈረሕ ልጓሟን ያዘና ከደስታ ብዛት የተነሳ ምን አለ? አላሁመ አንተ ዓብዲ ወአና ረቡክ አላህ ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ አለ። አኽጠአ ሚን ሽደት ልፈረሕ ከደስታ ብዛት የተነሳ ተሳሳተ አሉ። ልቡ ማለት የፈለገው እኔ መልካም ባሪያህ ነኝ አንተ ደግሞ ቸር ጌታዬ ነህ ነበረ። ገለበጠውና አላሁመ አንተ ዓብዲ ወአና ረቡክ አንተ ባሪያዬ ነህ እኔ ጌታህ ነኝ አለ። አላህ ግን ልብን ነው የሚያየው ምላስን አይደለም፣ ሳያስበው በተናገረው አይደለም። ላ ዩአኺዙኩም አላሁ ቢልለግዊ ፊ አይማኒኩም ይላል። መሐላዎቻችሁን በተመለከተ በውድቁ በድንገት ሳታስቡት በተማላችሁት ነገር አላህ አይዛችሁም ነው። ልብ አስቦና ሆን ብሎ ባደረገው ነገር ነው። ይሄ ባሪያውም ልቡ ምን ለማለት እንደፈለገ አላህ ያውቃል። ምላሱ ግን ተቃራኒውን አወራ። ለምንድን ነበር ሲባል የደስታው ብዛት እጅግ በጣም ከፍተኛ ከመሆኑ የተነሳ አላህ ደግሞ በባሪያዎቹ ተውበት ከዚህ ሰው የበለጠ ይደሰታል ነው ያሉት። የዚህን ሰው የደስታ እንግዲህ አስቡት። አላህ በባሪያው ተውበት ሰውየው ስቃውን ስላገኘ ነው፣ ግመሉ ስለተመለሰችለት ነው። አላህ ግን በእኛ ተውበት የሚደሰተው ለምንድን ነው? አፍቃሪ ጌታ ስለሆነ ነው፣ አልወዱድ ስለሆነ ነው፣ አርራህማን ስለሆነ ነው። እኛ ብናመልከው ባናመልከው የሚጠቀም ወይ የሚጎዳ ጌታ አይደለም። ሳይፈጥረን የነበረ ጌታ ነው። ይሄው ፈጠረን፣ አሁንም በጌትነቱ አለ።
ከሞትንም በኋላ በጌትነቱ የሚቀጥል ነው። አላህ ግን በእኛ ተውበት ይደሰታል። ሰው ቤተሰቡን ሲያስደስት ራሱ ደስ ይለዋል አይደል? የእናት የአባት የወንድም እህት የጓደኞችን ደስታ ከፊታቸው ማየት ምንኛ ያስደስታል። እነሱን ለማስደሰት ብለን ብዙ ነገር እናደርጋለን። ጌታዬ እንዲደሰትብኝ ብለን ተውበት የምናደርገው መቼ ነው? ምንም በዚህ በምድራዊ ህይወታችን በአይነ ስጋችን አላህን ባናየው አላህ በረህመቱ የጀነት ሰው ካለን እኮ ነገ የቂያም ቀን እናየዋለን ኢንሻአላህ። ስለዚህ አላህን እንዲደሰት ብሎ አንድ ሰው ከልቡ ተውበት አድርጎ ወደ አላህ ቢመለስስ እኔ በእናንተ ተውበት እኔ ነኝ መደሰተው እያለ ነው። ሱብሃንአላህ። አላህ እንደዚህ አይነት አርራህማን የሆነ ጌታ ነው። ከአላህ ውጪ ይህ አይነት እዝነት ያለው ማንም የለም። የነቢያት እዝነት ቢኖር፣ የመላእክት እዝነት፣ የእናት እዝነት ቢኖር አላህ ምድር ላይ ያወረዳት ያቺ አንድ እዝነት ነች። የቂያም ቀን ገና 99 ይጠብቃቸዋል ነው ላመኑ ባሮቹ። ስለዚህ እናት ለልጇ፣ አባት ለልጁ፣ ወንድም ለእህት፣ እህት ለወንድም አጠቃላይ ዓለም ላይ የምናየው ነብይ ለኡመቱ ያለው እዝነቱ አላህ ዱንያ ላይ ያወረዳት አንድ ረህመት ነች። ጌታችን ግን በባህሪው አርራህማን የሆነ ነው። ሌላ ተጨማሪ ረሱል ሰለላሁ ዐለይሂ ወሰለም አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንዳስተላለፈው አንድ ሰው ወጣት ወደ ሞት አካባቢ ሲቃረብ ረሱል ሰለላሁ ዐለይሂ ወሰለም ወደሱ ገቡ። ሊሞት አካባቢ ነው የተቃረበው። የአላህ መልእክተኛ ገቡና ጠየቁት። ከይፈ ተጂዱክ አሉት። ራስህን እንዴት ነው የምታየው አሉት። ካሁን በኋላ ራስህን ምን ሆነህ ነው ያገኘኸው ብለው ሲጠይቁት ቃለ ይህ ወጣትም ምን አለ? ወላሂ ያ ረሱላላህ ኢኒ አርጁላህ ወኢኒ አኻፉ ዙኑቢ አለ። በጌታዬ በአላህ እምላለሁ አንቱ የአላህ መልእክተኛ ሆይ የአላህን ረህመት ተስፋ እያደረግኩኝ ወንጀሌንና ኃጢአቴን ደግሞ እየፈራሁኝ ነው ራሴን ያገኘሁት። በኃጢአቴና በወንጀሌ ፍርሃት ላይ ነኝ። የራህመቱን ስፋት ደግሞ ሳየው ተስፋ እያደረግኩ ነው። ሁለቱም ቀልቤ ውስጥ እየተመላለሱ ነው ሲላቸው فقال رسول الله صلى الله عليه وسلم የአላህ መልእክተኛ ምን አሉ? لا يجتمعان في قلب عبد في مثل هذا الموطن በእንደዚህ አይነት ስፍራ በእንደዚህ አይነት ሁኔታ ላይ የአላህን ረህመት ተስፋ ማድረግና ኃጢአትን ደግሞ መፍራት በአንድ ባሪያ ልብ ውስጥ በፍጹም አይገኝም። ኢላ አዕጣሁ الله ما يرجو وآمنه مما يخاف ተስፋ ያደረገውን ከአላህ የከጀለውን ረህመቱን ቢሰጠውና ከፈራው ነገር ደግሞ ቢጠብቀው ወይም ደግሞ ሰላም ቢያደርገው እንጂ አለ። የአላህን ረህመት በመከጀሉ ተስፋ በማድረጉ ረህመቱን አገኘ። ወንጀሉን በመፍራቱ ቅጣት ይመጣብኛል ብሎ አላህ ደግሞ ከቅጣቱ አማን አለው። ይሄ አላህ ላይ ጥሩ ተስፋ ያላቸው ረህመቱ ላይ የተደገፉ ባሮቹ ውጤት ነው። ከመልካም ስራችን በላይ 10 ጊዜ እጥፍ የአላህ ረህመት ያስፈልገናል። ረህመቱ ላይ ነው ልንደገፍ የሚገባው። ስራ ላይ እንስነፍ ማለት ግን አይደለም። ኢነ ረህመተላሂ ቀሪቡን ሚነል ሙሕሲኒን ስራቸውን በአግባቡ ከሚያሳምሩ የአላህ ባሮች ጋር ነው ረህመቱም ያለው። ነገር ግን ከስራችን ማማር በላይ የአላህ የረህመቱ ስፋት ምርኩዝ ሊሆነን ይገባል። በሌላ ሐዲስ አነስ ኢብኑ ማሊክ ረዲየላሁ ዐንሁ በድጋሚ ባስተላለፈው ምን ይላል? ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ ሲናገሩ ሰማሁኝ። ቃል አላህ ጌታችን አላህ ሐዲስል ቁድስይ ላይ እንዲህ አለ። ተመልከቱ፣ አዳምጡ። ምን ይላል ጌታችን በሐዲስል ቁድስይ ላይ? የብነ አደም አንተ የአደም ልጅ ሆይ ይላል። ሰው የሆነ በጠቅላላ እኔ የአደም ልጅ ነኝ የሚል የሰው ዘር ፍጥረትን ነው አላህ የሚያናግረው። ኢነከ ማ ደዓውተኒ ወረጀውተኒ መቼም ይሁን መቼ እኔን እስከጠራኸኝና ተስፋ እስካረከኝ ድረስ غفرت لك على ما كان فيك ولا أبالي አንተ ላይ ያለው ኃጢአትን በጠቅላላ ምንም ሳይመስለኝ ይቅር እልሃለሁ እምርሃለሁ። የብነ አደም አንተ የአደም ልጅ ሆይ ለው በለገት ذنوبك عنان السماء ወንጀሎች ኃጢአቶች ተከምረው ዳመና ጋር ቢደርሱ ይላል የሰማይ ዳመና ጋር ቢደርሱ ثم استغفرتني ተስፋ አልቆረጥክምና ከዚህ በኋላ ምህረትን ብትጠይቀኝ غفرت لك ولا أبالي ምንም ሳይገደኝ ምንም ሳይከብደኝና ሳይመስለኝ ሰማይ ዳመና ድረስ የተከመሩትን ኃጢአቶችህን ይቅርልህ ነበር። የብነ አደም አንተ የአደም ልጅ ሆይ ለው አተይተኒ ቢቁራቢ الأرض خطايا ምድርን ለመሙላት የተቃረበ ኃጢአትን ይዘህ ወደኔ ብትመጣ ثم لقيتني لا تشرك بي شيئا በኔ አምልኮ በዒባዳህ በላ ኢላሃ ኢላላህ በተውሂድህ ላይ አንዳችም ነገር ሳታጋራብኝ በተውሂድህ የጸና ሆነ
ግን ምድርን ለመሙላት የተቃረበ ኃጢያትና ወንጀል ሰርተ ብትመጣ ለአተይቱከ ቢቁራቢሃ መግፊራ ያንን ምድርን ለመሙላት የተቃረበውን ኃጢያትን ሁሉ ይቅር ሊያስብል የሚችል ምህረትን ይዤ እኔም ወደ አንተ መጣ ነበር ይላል። አላህ መሐሪ ጌታ ነው። አላህ መሐሪ ጌታ ነው ማለት ነው። ረሕመቱ ሰፊ ነው። ተጨማሪ ሌላ ሐዲስ አቢ ሁረይራ ረዲየላሁ ዐንሁ እንዳስተላለፈው ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። ጌታችን አላህ በሐዲስ አልቁድሲ እንደተናገረው አዝነበ ዐብደን ዘንበን አንድ የአላህ ባሪያ ኃጢያትን ሰራ፣ ወንጀል ውስጥ ወደቀ። ፈቃለ አለ አላሁመ እግፊር ሊ ዘንቢ ያ ረቢ ኃጢያትን ሰርቻለሁ፣ አንተ ብቻ ነህ ያየኸኝ፣ ስለዚህ ነገ በቂያም ቀን እንዳትቀጣኝ እባክህ ማረኝ ብሎ አላህን ምህረትን ጠየቀ። ፈቃለ ተባረከ ወተዓላ ጌታችን አላህ ክብሩ ከፍ ያለው የላቀው ምን ይላል? አዝነበ ዐብዲ ዘንባ ባሪያዬ ኃጢያትን ፈጸመ፣ ወንጀል ላይ ወደቀ። ፈዓሊመ አነ ለሁ ረበን የግፊሩ ዘንብ ለካሱም ምህረትን የሚሰጠው ኃጢያትን የሚምረው ጌታ እንዳለው አወቀ። ወያእኹዙ ቢዘንብ ወንጀልን ደግሞ በመያዝ የሚቀጣ ባሪያዎቹን ካልሆነም በራህመቱ ይቅር የሚል ጌታ እንዳለው አወቀ። ድጋሚ ይሄ ባሪያ አሁንም ወንጀል ላይ ወደቀ። ጌታዬ ሆይ ወንጀለኛ ነኝና ማረኝ ብሎ አላህን ለመነ። አላህም ምን አለው? ባሪያዬ ወንጀልን ፈጸመ፣ ኃጢያትን ከሰራ በኋላ እንደገና ያ ረቢ ማረኝ አለ። እኔ መሐሪ ጌታ መሆኔን አውቋል ማለት ነው። ስለዚህም ይላል አላህ፣ ስለዚህም ባሪያዬ ሆይ ኃጢያትህን ሁሉ ምሬሃለሁ ይላል። ቀድ ገፈርቱ ለክ ላንተ ምሬሃለሁ። አላህን ይቅርታ መጠየቅ ኢስቲግፋር መግባት ትልቅ ክብር አለው ማለት ነው። እጅግ በጣም ትልቅ ክብር ነው። እናም አላህ አርራህማን ነው፣ ለባሪያዎቹ እጅግ በጣም አዛኝ ነው። ራህመቱን ከሚገልጸው መካከል ሌላው መገለጫ ምንድነው? አሰቲር መሆኑ ነው። አላህ አሰቲር ይሸሽጋል፣ አይባችንን ነውራችንን አያጋልጥም። በጨለማም ሆነ በልብሳችን ስር ስላሉ አይቦች አላህ ብቻ ነው የሚያውቀው። በጨለማ ጋርዶልን፣ በቤት ሸፍኖልን፣ በልብሳችን አላህ ደብቆልን አያጋልጠንም። በዱንያ ላይ እንደሰተረን አኺራም ላይ በራህመቱ ይሰትረን። ይሄ የራህመቱ ስፋት ነው። እንደውም ሐዲስ ላይ ምንድነው የቂያም ቀን ነገር ረሱላህ ሰለላሁ ዐለይሂ ወሰለም እንዳስተማሩት ኢነላህ ዩድኒል ሙእሚን አላህ ሙእሚንን ወደሱ ያቀርበዋል ነው የሚለው። የቂያም ቀን አጠገቡ ከቀረበው በኋላ ዱንያ ላይ የሰራቸውን ወንጀሎች አንድ በአንድ እንዲህ ያሳየዋል። እነዚህን ታምናለህ አታምንም ነው የሚለው። አምናለሁ ይላል። እያንዳንዱን ያሳምነዋል። በቃ ጠፍቻለሁ ብሎ መጨረሻ ተስፋ ሊቆርጥ ሲል ጌታችን አላህ ምን ይለዋል? ሰተርቱሃ ዐለይከ ፊዱንያ ዱንያ ላይ ያለህ ደብቄልህ ነበር፣ ሸሽጌልህ ነበር አይደለ? ወአና አግፊሩሃ ለከ ልየውም ዛሬ ደግሞ እምርሃለሁ። ዱንያ ሰትሬልሃለሁ፣ አኺራ ዛሬ ደግሞ እምርሃለሁ። ከአላህ ውጭ የሚምር የለም። ወመን የግፊሩ ዙኑበ ኢለላህ ከአላህ ውጭ መሐሪ የለም። ስለዚህ አላህ አሰቲር መሆኑ በራሱ የራህመቱ ውጤት ነው። አልሐሊም ታጋሽ መሆኑ በተጨማሪ አላህ አልሐሊም ነው። ሙኻለፋ ስትፈጽሙ ምድራዊ ህግና ስርዓት ታውቃላችሁ አይደል? ከዜብራ መንገድ ውጪ አስፋልትን በእግር ስናቋርጥ የህግ አካላቶች ካዩን ቶሎ ብለው ይመጣሉ። ለምን በዜብራ በኩል ማቋረጥ እየቻልክ በዚህ መጣ ይሉና ሀታ ትግስት የላቸውም ሐሳብ እንኳን እስክንገልጽ ወዲያውኑ ኢቃማችንን ተቀብለው ሐዊያውን መዝግበው ሙኻለፋ ነው የሚጽፉብን። ተመልከቱ። ወንጀል ብንሰራ ወዲያው ተይዘን ፍርድ ቤት ነው የምንሄደው። በ24 ሰዓት ወይ በ48 ሰዓት ነው ፋይል የሚከፈትብን። ከወንጀላችን ጋር ተመጣጣኝ የሆነ ቅጣት ይሰጠናል። ምንም ነገር የለም። አላህ ግን ያየናል። ኃጢያት ስንሰራ ስንናገርም እንደዚሁ ይሰማናል። ነገር ግን አልሐሊም ታጋሽ ነው። ወደሱ እንድንመለስ ነው የሚፈልገው። ወዲያውኑ በቅጣት ላውርድ ቢል ገና ኃጢያቱንም ሳንሰራ ማድረግ ይችላል። ሁሉንም የሚያውቅ ጌታ ነው። ነገር ግን አላህ ይታገሳል። ታጋሽነቱ የራህመቱም ነው፣ ሌላው ባህሪው ነው። አላህ ታጋሽ መሆኑ አርራህማን ለመሆኑ ትልቅ ማረጋገጫ ነው። ኢማሙ ሙስሊም በዘገቡት ሰሒህ ዘገባ ረሱል ሰለላሁ ዐለይሂ ወሰለም ኢነላህ የብሱጡ የደሁ ቢለይል ሊየቱበ ሙሲኡ ነሃር አላህ በሌሊት የራህመት እጁን ይዘረጋል። በቀን ወንጀል የሰሩ ሰዎች በሌሊት ተነስተው ማረን ካሉት ሊምራቸው። ወየብሱጡ የደሁ ቢነሃር ሊየቱበ ሙሲኡ ለይል በሌሊትም የራህመት እጁን ይዘረጋል፣ በቀንም የራህመት እጁን ይዘረጋል። በሌሊት ወንጀል ሲሰሩ ያደሩ ሰዎች ማረን ካሉት ሊምራቸው። ሐታ ተጥሉዐ ሸምሱ ሚን መግሪቢሃ ፀሐይ ከመጥለቂያዋ
እስክትወጣ ብቅ እስክትል ቂያማ እስኪቆም ማለት ነው በሌላ መልኩ። ስለዚህ አላህ እጅግ በጣም አርራህማን የሆነ ጌታ ነው። የራህመቱ ተቋዳሽ ለመሆን ጥረት እናደርግ። በስተመጨረሻም እናንተን ለመሰናበት አንድ ሐዲስ በጋራ እናንብብና በዚህ ሐዲስ እሰናበታችኋለሁ። ይሄ ታላቅ ሐዲሱል ቁርሲይ ላይ ጌታችን አምላካችን አላህ የተናገረው ነው። ያ ዒባዲ ይለናል አላህ። ለበይከ ረበና ወሰዕደይክ ባሮቼ ሆይ ያለን ነው አላህ። ኢኒ ሐረምቱ ዙልመ ዐላ ነፍሲ እኔ በደልን በራሴ ላይ እርም አድርጌዋለሁ፣ ባሮቼን አልበደልም። ወጀዐልቱሁ በይነኩም ሙሐረማ በእናንተ መሃል ደግሞ እርም ስላረኩት ፈላ ተዛለሙ ከፊላችሁ ለከፊሉ አትበዳደሉ ይላል። እኔ ማንንም የማልበድል ጌታ ነኝና ይሄን ባህሪ በመውሰድ እናንተም ከፊላችሁ ለከፊሉ አትበዳደሉ ይላል። ያ ዒባዲ ለሁለተኛ ጊዜ ድጋሚ ይጠራናል። ባሮቼ ሆይ ኩልኩም ዳሉን ኢላ መን ሀደይቱ ሁላችሁም መስመር የለቀቃችሁና የጠመማችሁ ናችሁ እኔ ብቻ የመራሁት ሲቀር ይላል። እኔ ብቻ የመራሁት ሲቀር ሁላችሁም መስመር ለቃችኋልና ፈስተህዱኒ አህዲኩም ሁላችሁም ጌታችን አላህ ሆይ ምህረትን ማነው ሂዳያን ለግሰን ምራን በሉኝ እመራችኋለሁ ይላል። እኔ ካልመራኋችሁ ሁላችሁም ምን ሆናችኋል? በጥመት ላይ ናችሁ፣ በስህተት ላይ ናችሁ፣ መስመር የለቀቃችሁ ናችሁ። ያ ዒባዲ ባሮቼ ሆይ ኩልኩም ጃኢዑን ኢላ መን አጥዓምቱ ሁላችሁም ረሃብተኞች ናችሁ፣ ሲሳያችሁን የማትችሉ እኔ ያበላሁት ብቻ ሲቀር ይላል። ማን ነው እስቲ በሲሳይ ራሱን የቻለ ማን አለ? የዓለም ቁጥር 1 ሀብታም ብትሆን ሲሳይን ግን መቻል አትችልም። የአማዞን ባለቤትም በሉት ወይም ቢልጌት በሉት ሀብታቸው 80 ቢሊዮን ወይም 90 ቢሊዮን ዶላር ቢደርስም ሲሳያቸውን ግን አይችሉትም። ሲሳያቸውን ከየት ሊያመጡት? የሰው ልጅ በውሃና በአረንጓዴ ወይም በምግብ ነው የሚኖረው አይደል? ውሃ ከሰማይ ነው የሚወርደው። ዝናብን መግዛት የሚችል ሀብት የለም። እጽዋቶች ከመሬት ነው የሚበቅሉት። መሬት እንድታበቅል ሊያደርጋት የሚችል ሀብት የለም። ወይንም ደግሞ የእንስሳት ውጤት ነው፣ ስጋና ወተት ነው አይደለም እንዴ? እንስሳትን መፍጠር የሚችል ሀብት የለም። ሲሳያችሁን አትችሉም። የምትበሉት የምትጠጡት እኔ ባወረድኩት ውሃ ባበቀልኩት እጽዋት በፈጠርኩላችሁ እንስሳት ነው። ስጋ እየበላችሁ ወተት እየጠጣችሁ 70 ቢሊዮን ዶላር ቢኖራችሁ ሪስክ አይደለም። እኛም እናስበው በሌላ አንግል ነው። የቀን ወጪው $100 ቢሆን 70 ቢሊዮኑ በስንት ቀን ያልቃል? እናስብና ቢልጌት እኮ ከአሁን በኋላ ስራ ባይሰራም 10,000 ዓመት መኖር ይችላል በሀብቱ። አንድ ሪዝቅ መግዛት አይችልም። አላህ ዝናቡን ቢያቆመው ምድር እጽዋቶቿን እንዳታበቅል ቢጋርዳት እንስሳዎችም ከዚህ በኋላ መዋለድን ቢያቆሙ ምንድነው ሰው የሚበላው? ምንድነው የሚጠጣው? የቢልጌት ሀብት ምን ይገዛል? ዝናብ ያወርዳል? አያወርድም። መሬትን እንድታበቅል ያደርጋል? አያደርግም። እንስሳትን እንዲዋለዱ ማድረግ ይችላል? አይችልም። ስለዚህ ሁላችሁም ረሃብተኛ ናችሁ ይለናል ጌታችን። እውነት ነው፣ ረሃብተኛ ነን። which means ሲሳያችንን የማንችል ማለት ነው ባጭሩ። ኢላ መን አጥዓምቱሁ እኔ የመገብኩት ብቻ ሲቀር ይህን ካመናችሁ ፈስተጥዒሙኒ አብላኝ በሉኝ ነው ያለው። ኡጥዒምኩም ላብላችሁ አለ። ሐላል ሪዝቅን ልስጣችሁ ያ ረቢ የዕለት ጉርሴን አታሰጣኝ እያላችሁ በየጊዜው ሐላል ሪዝቅን እኔኑ ለምኑኝ። ቀጠለ ያ ዒባዲ ባሮቼ ሆይ ኩልኩም ዓሪን ኢላ መን ከሰውቱ የተራቆታችሁ ናችሁ። አይባችሁም በሉት ወይም ገላችሁ የተራቆታችሁ ናችሁ እኔ ያለበስኩት ሲቀር ይላል። እኔ ነኝ ማለብሳችሁ። ዛሬ ሰውነታችሁ ላይ የተጣለው ጨርቅ መሰረቱ ከየት እንደሆነ እወቁ ነው የሚለው። ሐታ ለአደምና ለሐዋም ልብስን የሰጠው አላህ ነው። የተራቆታችሁ ናችሁ። ለምን? ከእናታችን ማህፀን ስንወጣ አንቺ ቀሚስ ለብሰሽ እኔ ከንዱራ ለብሼ እሱ ሱፍ ገድግዶ ነው እንደ የወጣው? እንዴት ነበረ የወጣ ነው ከእናት ማህፀን? ለምን ከዛ አንጀምርም? እንደውም ከሃዲያ ነው የሚጀምረው። ኸዲጃ ወልዳለች ይባልና አይሻና ሰሚራ ተሰብስበው ምን ያደርጋሉ? ሱፐርማርኬት ይሄዱና ለህፃን የሚሆን ልብስ ገዝተው ይመጣሉ። ራቁቱን ነው ማንም ሰው። የተራቆታችሁ ናችሁ እኔ ያለበስኩት ብቻ ሲቀር ፈስተክሱኒ አልብሰን በሉኝ አክሱኩም አለብሳችኋለሁ። አንድ ውጫዊ ገላ ነው፣ ሁለት ውስጣዊ ልብስ ነው። ነውራችን እንዳይገለጽ ማለት ነው። አላህ አይባችንን ካልሰተረልን ይገለጻል፣ አደባባይ ይወጣል። የዛኔ ነውራችንም የተገለጽን እንሆናለን ማለት ነው። በሁለቱም መንገድ መውሰድ ይቻላል። ያ ዒባዲ አለ አሁንም በድጋሚ ባሮቼ ሆይ ኢነኩም ትኽጢኡነ ቢለይሊ ወነሃር
ከሰው ብትሸሸጉም እኔ ያውቃለሁና በቀንም በሌሊትም ኃጢያትን ትሰራላችሁ አለ። ሰው ባያያችሁ ሰው የሚያየው መልካምነታችሁን ቢሆንም በቀንም በሌሊትም ግን ኃጢያትን ትሰራላችሁ እኔ ያውቃለሁ። ስለዚህ ወአና አግፊሩ الذنوب جميعا እናንተ በቀንም በሌሊትም ኃጢያት ስትሰሩ እኔ ደግሞ ወንጀልን ሁሉ የምምር ጌታ ነኝና ፈስተግፊሩኒ አግፊር ለኩም እባክህ ጌታችን አላህ ሆይ ማረን በሉኝ ልማራችሁ ይላል። እኔኑ ጠይቁኝ ልማራችሁ። ያ ዒባዲ ባሮቼ ሆይ ደካማነታችሁን እዩ ይለናል። ኢነኩም ለን ተብሉጉ ضሪ ፈተዱሩኒ እኔን መጉዳትን አስባችሁ ዓለም ላይ ያላችሁ ብትሰባሰቡ አትጎዱኝም። ወለን ተብሉጉ ነፍዒ ፈተንፈዑኒ መጥቀምንም አስባችሁ ብትሞክሩ እኔን መጥቀም አትችሉም። አላህን መጥቀምም ሆነ መጉዳት በፍጹም በእናንተ እጅ አይደለም ያለው። ያ ዒባዲ ባሮቼ ሆይ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አፍጀሪ ቀልቢ ረጁሊን ዋሂድን ሚንኩም የመጀመሪያዎቻችሁም ከአደም ዘመን ጀምሮ የመጨረሻዎቻችሁም ቂያማ እስከሚቆም ድረስ ያለው ሰውም ሆነ ጂኒው ሁሉ በጠቅላላ ተሰብስባችሁ ልባችሁ አላህን እጅግ እንዳመፀ እንደ አንድ ሰው እንደ ፊርዓውን ልብ እንኳን ብትሆኑ አለ። ሰው የተባለ በጠቅላላ ጂን የተባለ ፍጥረት በጠቅላላ ተሰብስባችሁ የፊርዓውን አይነት አመፀኛ ልብ እንኳን ቢኖራችሁ ማ ነቀሰ ዛሊከ ሚን ሙልኪ ሸይአ የናንተ አመፀኝነት ከኔ ንግስና ላይ ምንም ነገር አያጎድለውም ማለት ጥፋቱ ለናንተው ነው። የኔን ንግስና ማጉደል አይችልም። በዛው ተቃራኒ ባሮቼ ሆይ የመጀመሪያዎቻችሁም የመጨረሻዎቻችሁም ሰዎችም ጂኒዎችም ተሰብስባችሁ አላህን እጅግ በጣም ፈሪ እንደሆነው እንደ ረሱል ሰለላሁ ዐለይሂ ወሰለም ልብ ደግሞ ብትሆኑ ሁላችሁም እንደሳቸው ልብ ተሰጥቷችሁ ሰውና ጂኒ የተባለ በጠቅላላ እኔን ፈሪ እንኳን ራሱ ቢሆን እኔ ዘንድ ካለው ነገር ምንም የሚጨምረው ነገር የለም ማለት የናንተ ፈሪነት በኔ ክብር ላይ የሚጨምረው ነገር የለም። ቀጠለና በድጋሚ አሁንም ባሮቼ ሆይ የመጀመሪያዎቻችሁም የመጨረሻዎቻችሁም ሰዎቻችሁም ጂኒዎቻችሁም በጠቅላላ ማለት ነው አንድ ላይ በሜዳ ተሰብስባችሁ አለ። በደንብ ስሙ እዚህ ጋር ቃሙ ፊ ሰዒድ ዋሂድ በአንድ ሰፊ ሜዳ ላይ ተሰብስባችሁ ሰው የተባለ ፍጥረት በጠቅላላ ጂን የተባለ ፍጥረት በጠቅላላ ተሰብስባችሁ ከዛስ ፈሰአሉኒ እኔን ብትለምኑና ብትጠይቁኝ ፈአዕጠይቱ ኩለ ኢንሳን መስአለተህ እምትፈልጉትን ለእያንዳንዳችሁ ብሰጣችሁ እያንዳንዳችሁ የምትፈልጉትን የዓለምን ሀብት ለኔ ለብቻዬ እንኳን ስጠኝ እያላችሁ ሁሉም በነፍስ ወከፍ የምትፈልጉትን ነገር ብትጠይቁና ለእያንዳንዳችሁ የፍላጎታችሁን ያክል ባሟላ ማ ነቀሰ ዛሊከ ሚማ ዒንዲ ኢላ ከማ የንቁሱ ልሚኽየቱ ኢዛ ኡድኺለ ልበሕሩ እኔ ዘንድ ካለው ሀብት እኔ ዘንድ ካለው ኒዕማ መርፌ በባህር ውስጥ ገብቶ ሲወጣ ከባህሩ የሚያጎድለውን ያህል እንጂ አይቀንስብኝም ማለት። መርፌ ባህር ውስጥ ገብቶ ከወጣ ረጥቦ ነው የሚወጣው፣ ባህርን አጓደለ አይባልም። ለእያንዳንዳችሁ ይሄን ሁሉ ነገር ሳደርግላችሁ ምንም የሚጎልብኝ ነገር የለም። ሰውንም ጂኒውንም ሁሉ በራሴ የተብቃቃው ሀብታም ጌታ ነኝ እያለ ነው። ስለዚህ ያለ መጨረሻ ላይ ባሮቼ ሆይ ነገ የቂያም ቀን ሞልቼ የምሰጣችሁ ስራችሁን ነው፣ አልጨምርባችሁም። ኃጢያትን ማለት ነው። የእናንተኑ ስራ አስረክባችኋለሁ ቆጥሬ፣ ከዛ በኋላ ምንዳውን ከፍላለሁ። መልካም ነገርን ካገኛችሁ አመስግኑኝ፣ የኔ ረህመት ነው፣ የኔ ቸርነት ነው። መጥፎ ከሆነ ግን ነፍሳችሁን እንጂ ማንንም እንዳትወቅሱ ይላል ጌታችን አላህ። አላህ በረህመቱ ስፋት ይጎብኛል። اللهم إنا نسألك رحمتك في الدنيا وفي القبر والآخرة. اللهم ارحمنا في الدنيا وفي القبر والآخرة. اللهم ارحمنا في الدنيا وفي القبر والآخرة برحمتك يا أرحم الراحمين. آمين. وسلام على المرسلين والحمد لله رب العالمين. والسلام عليكم ورحمة الله